ሰላም ሰላም ውድ ቤተሰቦቼ የዳኒና የጽጌ ራል ቤተሰቦች ዛሬ በጽጌ ቤት አዲስ ነገር ተፈጥሯል። ዳኒ ጽጌ ጋር መጥተው አብረን ካልተኛን አላት። ነውር ነው፣ ይሄ ነውር ነው። ጽግሻ የኔ ጀግና የኔ ፍልቅልቅ ምን እንዳለች ታውቃላችሁ? እኔ ባለትዳር ወንድ እንድጠገኝ አልፈልግም፣ እንድነከኝ አልፈልግም። አንተ ምስት አለችክ፣ ቀለበት አስራሃል፣ ሂድ እሷ ጋር እና እዛም መሆን አይሆንም። ሂድ በቃ ከኔ ጋር መሆን አይሆንም። በቃ ሂድ እሷ ጋር ሁን አለችው ጽጌ። ወየው ድራማው እንደቀጠለ ነው። ውድ ቤተሰቦቼ የጽጌና የዳኒ ድራማ እንደቀጠለ ነው። በዛ ላይ ደግሞ ያው የጽጌ ጓደኛ ቤቲ ደግሞ መሀል ላይ አለች። አንዳንዴ ልታስማማም ትሞክራለች፣ አንዳንዴ ደግሞ ቅጥል ታረጋለች። ምን ሊባላችሁ እንግዲህ ቅጥል ነው የምታረገው ማለት ነው። እንግዲህ ድራማው እንደቀጠለ ነው። በጣም የሚያዝናናና ፏ ያለ ነው። በጣም ጽጌ ዛሬ በጣም ነው ያሳቀችኝ። ሰላም ውድ ቤተሰቦቼ የረሆቦት ዩቲዩብ ተከታታዮች ተመልካቾች በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ የአገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁም ሰላማችሁ ብዝት ይበልልኝ። ያ ዋና ለሰው ልጅ የሚያስፈልገው ሰላም ነውና ሰላማችሁ ይብዛላችሁ እላችኋለሁ። ዛሬም አዲስ ቪዲዮ ይዤላችሁ ከች ብያለሁ። የጽጌንና የዳኒን ያው ተከታታይ ድራማ ብላችሁ ደስ ይለኝ ነበረ፣ ግን ያው ምንም ማድረግ አይቻልም እና ድራማ ሊበላችሁ እንግዲህ ድራማ እየሰሩ ነው ማለት ነው ያሉት። እኔ ግን በጣም ፈታ ብያለሁ ቪዲዮውን አይቼ። ውድ ቤተሰቦቼ እናንተም ያው ቪዲዮውን ተመልከቱት ማለት ነው። እንግዲህ ዛሬ ጽጌ ቤት ተፖስቷል ማለት ነው። ጽጌ ያለችው ጓደኛው ቤት ነው፣ ቤቲ ቤት ነው ያለችው። ዳኒ መጥተው ለምነው ተለማምጠው ገባ። ከገባ በኋላ ግን ዳኒ ወደ ጽጌ ቀርቦ አብረን እንሁን በቃ፣ ወይም ከዚህ ቤት ሂጂ ራስሽ ቤት ተመለሺ፣ ወይም ካልሆነ እዚህ ቤት እኔም አንቺም ሆነን እንቀመጣለን። ያ ካልሆነ ግን ከዚህ ቤት ውጪ። ቤቲ እኔ ሲመጣ ስደውልላት እኔን አታስገበኝም፣ ስላንቺ መረጃ ስጠይቅ መረጃ አሰጠኝም። ስለዚህ ለኔ ወደ ሚቀርቡኝ ሰዎች መሄድ አለብሽ፣ ከዚህ ቤት መውጣት አለብሽ አላት። እኔ አልወጣም አለችው ጽጌ። ጀግና አይደለች? ጀግና ናት እኮ። እና ወደ እኔ አትቅረብ፣ አትጠገኝ፣ አንተ ባለትዳር ነህ። ባለትዳር ወንድ እኔን እንዲነካኝ አልፈልግም። በቃ እንዲህ ነው ቆራጥ ሴት። ድራማም ቢሆን ራሱ ቆራጥ ሴት ማለት እንደዚህ ነው። በቃ ማለት ልክ ያለበትን ልክ ማለት ነው። እንግዲህ እንደዚህ ቆፍተን ካለሽ ዳኒ ራሱ ነው ማለት ነው እንግዲህ እየለመናትና እየተለማመጣት የሚመጣው ብዬ ነው የሚያስበው። እስቲ ውድ ቤተሰቦቼ ሁላችንም ቪዲዮን ተመልክተን ሀሳብ አስተያየቶቻችንን እናስቀምጣለን ማለት ነው። እኔ ግን እውነቱን ንገሪ ካላችሁ ማለት ነው በጣም ፈታ ብዬ ነው ቪዲዮን በቃ በጣም ፈታ ብዬበታለሁ ማለት ትችላላችሁ። እንግዲህ ጽግሻ ስታኮርፍ እንደዚህ በቃ ስትቆጣ ሳይሆን የሆነ በቃ ስትስቅ ስትደሰት ፍልቅልቅ ስትል በጣም ደስ የምትል ልጅ ናት። ግን ያው ከተፈጠረ ነገሮች አንጻር የድራማውም እርዝመት ይመስለኛል በጣም ኮስታራና ተናዳጅ ተቆጪ ሆናለች ማለት ነው። እስቲ ወደ ቪዲዮ እንሂድና ቪዲዮን ተመልክተን ሀሳብ አስተያየቴን በቪዲዮ ላይ አስቀምጥላችኋለሁ። እናንተም ደግሞ ቪዲዮን ተመልክታችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። በዛም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። ወዳችኋለሁ። አብረን ወደ ቪዲዮ እንመልከት። ተስፋ ቆርጥ ብሏል። እኔ ልጁ ምን እንደሆነ አላውቅም። እዛ ያለው ነገር ነው ውሸት ይሁን ካልተሳካለት ነው እኔ አላውቅም። ጠይቂው እስኪ ቢያንስ እኔ አልፈልግም መጠየቅ ሆነ
ማውራት ማልፈልግ በየቀኑ እየመጣ እኔ እሱን መምላስ ነው የራሴ መምላስ ነው። ማወቅ ያለብሽ ነገር እኮ ልብሽ እኮ በጣም የሚፈልጓት ታውቂያለሽ። ታያትበኝ እንደዚህ ልንገርሽ አንደኛ አስገብተህ ነው ማውራት የፈለገው ነገር ያወራ ያው እንግዲህ የጽጌ ጓደኛ ጽጌ አልፈልግም እያለች ነው። መግባት አለበት። ቀን መጥተው በር ላይ ቆሟል። ማውጣት እኛም ማውጣት አንችልም። ስለዚህ ገብተው ማናገር አለበት። ተነጋገሩ፣ ገብቶ ያናግርሽ፣ ተነጋገሩ እያለች እየለመነቻት ትገኛለች። ጽጌ ደግሞ በጣም ሀርድ ሆናለች ማለት ነው። እንግዲህ ከዚህ በኋላ አልፈልግም፣ አልችልም፣ ማናገር አልችልም፣ እንድጠገኝም አልፈልግም፣ ለማየትም አልፈልግም። እኔ ከቤቴ ሸሽቼ የመጣሁት እዚህ ጋር የመጣሁት እረፍት ፈልጌ ነው። አንቺ ቤት የመጣሁት እረፍት ፈልጌ ነው። ስለዚህ እኔ አልፈልገውም፣ ዳኒ እንዲመጣ እንዲገባ አልፈልገውም እያለች ነው። ግን ያ ጓደኛዋ ቤቲ ደግሞ እየለመነች ትገኛለች። አልፈልግም ብላ እያወራች ነው። ቤቲም ደግሞ እየለመነች ነው። ጽግሻም ደግሞ እሺ ትላለች። ያው በጣም ይቅር የሚል ልብ ነው ያላት፣ ርሩህ ነችና እሺ ትላለች። እንግዲህ በጣም ነው ግን የሚያደንቃት ጽጌን ማለት ነው። ማለት በቃ አክቷ ደስ ይላል። እንግዲህ በድራማው በምሰራው ስራዎቿ ላይ የምታሳያቸው አክቶች በጣም ደስ ይላሉ። በጣም ጎበዝ ልጅ ናት። በጣም አደንቃታለሁ እኔ በበኩሌ ማለት ነው። ውድ ቤተሰቦቼ እስቲ እናንተም ሀሳብ አስተያየቶቻችሁን አስቀምጡ የተሰማችሁን። እንግዲህ ዳኒ ሲገባ ምን ሊፈጠር ይችላል የሚለውን ነገር እስቲ አብረን እንመልከት። ዳኒና ጽጌ ለብቻቸው ተገናኝተው እንዲያወሩ ቤቲ ትፈቅዳለች ወይስ አትፈቅድም? ጽጌና ዳኒ ቁጭ ብሎ ለብቻቸው ማውራት ግን አይችሉም። እንደምታውቁት ዳኒም ጽጌን ለማናደድ ነው ምሮጠው፣ ጽጌም ደግሞ ዳኒን ለማናደድ ነው ምትሮጠው። እናም ዳኒ ደግሞ አንቺ የጀመርሽው አዲስ ህይወት ብቻ ጅራ ሄደሽ አዲስ ህይወት ጀምረሽ ነበረ። እሱ የት ነው ያለ? እሱ ለምን ዘና አያረግሽም? ለምን ፈታ አያረግሽም? አዲስ ህይወት ጀምራለሁ አዲስ ሰው አለኝ አላልሽም እንዴ? እሱ የት ነው ያለ ብሎ ይጠይቃታል። አንተ እኔን ለማናደድ ነው የመጣከው እንጂ አንተ ሰላም ፈልጋ አይደለም የመጣከው ብላ በዚህም ደግሞ ትናደዳለች ማለት ነው። ዳኒም ቢሆን እሷን ለማናደድ የሚያናድድን ነገር ነው የምፈልገው። እሷን ብትሆን ላይክ እንደዛው ዳኒን የሚናደድበት ነገር ነው ማለት ነው የምትፈልገው። ውድ ቤተሰቦቼ እስቲ እናንተም ገብታችሁ ሀሳብ አስተያየቶቻችሁን አስቀምጡ። እኔም የተሰማኝን ሀሳብ አስተያየቴን በቪዲዮ ላይ አስቀምጣለሁ ማለት ነው። እንግዲህ እስቲ ዳኒ ሲገባ ምን ሊፈጠር ይችላል የሚለውን ነገር አብረን እንመልከት። ወደ ቪዲዮ አስነሹ። ከዚህ ምክር ያለው ባይዘው ምንድነው እኔ ደግሞ ተቀይመ የሁለታችሁ ጉዳይ ነው። ፍቱት። ጊዜ ልትሆንሽ ነገር ነው የምፈልገው በቃ ዳኒ እንግዲህ ቤቲን በቤቷ ውጪ፣ እኔ ጽጌን ማውራት ፈልጋለሁ፣ ከጽጌ ጋር ነው መሆን የምፈልገው፣ ጽጌን ነው ማግኛት የምፈልገው፣ ውጪ አለ። እንግዲህ ቤቷ እኮ ነው። እንዴት ነው ዳኒ የምታስበው? አንተ እንዴት ነው የምታስበው? አንተ ቤት ገብታ አንተን ውጣ ማለት ወይም ትችላለች? አትችልም። አንተም ደግሞ እሷ ቤት ገብታ እንዴት ውጣ ትላለ? እንደዚህ አይነት ነገር ዳኒ ካንተ አይጠበቅም። እንግዲህ ጽግሻ ያው ዳኒ ዝቅ ብሎ እየለመናት እየጠየቃት ነው ማለት ነው። ምን አይነት ምላሽ ትሰጣለች የሚለውን ነገር አብረን ቪዲዮ ላይ የምንመለከት ይሆናል። ባልትዳርነክ አትርሳ። ቀለበት ያልክላት ሴታለች። ቤት አስቀምጠ ቤት አስተኝታ የሚጣውን ነገር አትርሳ። እቃ ረክኝ አለ እሷ እቃ ትችላለች። ነገር ቃ አለ እኔ ደግሞ ተቀኝ ነገር እንደዛ ነው። እንደዚህ የምትሆኑ እንደዛ ነው። ሰው ቃሳቸው ማንም ሰው ቃል ለማትበለ እንደ እቃ የምትጫወትባት ልጅማ ያቺ በጣም ምስኪን ተሳዝነኛለች። ስለአንተ ባለመሞቆ እኔ ስለምጎዳ ወይ ደግሞ የማልፈልገው የሰው መኖሪ ምናምን አንቺ ምንም ግድ አይሰጥሽም። ወደን የገባበት ወልጅ ያለ ማቸሽ እንደዚህ አይነት ውስጥ ንገባለሽ። እኔ ምስሻለ
እዚህ መሆንሽ ምንም ደስ አልሰጠኝ። ገባሽ አይደለ? በቃ ሰላም አልሰጠኝ እዚህ መሆንሽ። ስለዚህ ወደ ቤት ትመልሽ እፈልጋለሁ። የት ቤት? ወደ ራስሽ ቤት። ወደ ራሴ ቤት መመለስ እፈልጋለሁ። እዚህ መሆንሽ ከቤት ጋር መሆንሽ እንደኔ ምንም ደስ አልሰጠኝም። ገባሽ? ምንም ልተማመንባት ይችላል። ሰው ነገሮች ደግሞ ከዕለት ወደ ዕለት የተቀየርሽብኝ ነው። አስተሳሰብሽ፣ ማነጋገርሽ የተቀየረብኝ ነው። ሰው ያለው ነገር ሰላም ስላልሰጠኝ ወደ ቤትሽ ትመልሽ እፈልጋለሁ። ከፈለግሽ ደግሞ ሌላ ቦታ መቆየት ሀሳብ ካለሽ ደግሞ ሌላ ቦታ መቆየት ትችላለሽ። ችግር የለም። እኔ ለጊዜው ሌላ ቦታ ሞች ግን እዚህ ሞች ሰላም ለአንተ ሰላም አልሰጠንም። ለአንተ ሰላም ስላልሰጠን ከዚህ ቤት ተነስቼ አንተ በተፈለገው ቦታ መሄድ አለብኝ። አንተ የምትፈልገው ነገር ብቻ በህይወት እንዲደረግልህ የምትፈልጋለህ አይደል? አትንከኝ በእናትህ። መቼ ነው ከእኔ ጋር ማውራት የምችለው? መቼ? እንግዲህ ውድ ቤተሰቦቼ ቪዲዮ የተመለከታችሁት ይመስል ነበረ። አትንካኝ፣ በቃ አንተ የምትፈልገውን ነገር እኔ ማድረግ አልችልም። እኔ የሚፈልገውን ነገር ነው፣ እኔ የሚወደውን ነገር ነው ማደርገው። እኔ አንተ እዚህ ቤት አትቆይ ስላልክ ከዚህ ቤት መውጣት አልችልም። አንተ እዛ ሂድ ስትለው ደግሞ እኔ ማሄድ አልችልም። እኔ እቃ አይደለሁም፣ እንደፈለግ የምትጠቀም እቃ አይደለሁም። አንተ ለገባህበት ህይወት ራስነ ተጠያቂ። ወዳህ ነው የገባሁ አለች። ጀግና ሴት ናት እውነት። አትንካኝ ብላ በጣም በቁጣና በሀርድ እያወራች ትገኛለች ማለት ነው። ዳኒም ደግሞ እሷን ከማናደድ ወደ ኋላ አይልም፣ እሷም ደግሞ ዳኒን ከማናደድ ወደ ኋላ አትልም ማለት ነው። ውድ ቤተሰቦቼ በጣም 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 በቃ ቀን በቀን መልኩን ያደሳ ድራማ የሚሰሩት ጽጌና ዳኒ ማለት ነው። እና በዛ መሀል ደግሞ ቤቲም የራሷን እንግዲህ የተሰጣትን አክቱን እየተወጣች ትገኛለች ማለት ነው። የተሰጣትን ድርሻዋን ትወናዋን እየተወነች ትገኛለች። እንግዲህ ዳኒን ቤት ሲመጣ ማስገባት አትገባም ማለት፣ በሷ ላይ ጫና አትፍጠር ማለት፣ እንደዚህ አይነት ነገር ያ በደንብ ትተውናለች ማለት ነው። ውድ ቤተሰቦቼ እንግዲህ በጣም የሚገርምና ክርክር የሞላበት ፍጅት ያለበት እኔ በቃ እንደዛችኛው ሴት አይደለሁም፣ እኔ እቃ አይደለሁም፣ እንደ እቃ ልትጠቀመኝ እንዳታስበው፣ አንተ ላይ በላይ ልደርብ አችልም እና ከፈለግ ሄደ ሌላውን መደረብ ትችላለህ ብለ ጽጌም ደግሞ አናት ላይ ምላሽ ትሰጣለች ማለት ነው። አሁን ውጣለኝ፣ እኔን አትንከኝ፣ አልፈልግም፣ ወደ እኔ አትቅረብ ብላ በጣም እያወራች ትገኛለች። ዳኒ ደግሞ ከዚህ ቤት እንድትወጣ ደግሞ ይፈልጋል። ለምን እንደ ልቡ መግባት መውጣት ስላልቻለ ማለት ነው። እሷ ቤት ከሄደች ግን እንደ ልቡ መግባት መውጣት ይችላል ማለት ነው። ለዛ ነው በቃ እሱ እሷን ሂጂ ከዚህ ቤት ሂጂ እያላት ያለ ማለት ነው። ከዚህ በፊትም ያው እንደዚህ አይነት ድራማ ሰርተው ያውቃሉ። እንግዲህ ከዚህ በፊትም እንደዚህ አይነት ድራማ ሰርተው ያውቃሉ። ያው እሷ ጋር ሴት ይዞ መጥተው አልጋ ላይ ሲወጣ ምናምን ዳኒ ማለት ነው። ከዳኒ ደግሞ የሚያስጠላው ባህሪ ይሄ ነው። በቃ ሴት ይዞ መጥተው አልጋ ላይ ማውጣት ምናምን በጣም የሚያስጠላ ባህሪ ነው። እኔ በበኩሌ የማልወደውን ነገር ነው። ያው ሀሳብ አስተያየት ስለሆነ ማንም ሰው አስተያየቱን ሲሰጥ የተሰማውን አስተያየት ነው የሚሰጠው እና እኔ ደግሞ የሚሰማኝ ድራማም ቢሆን ያው ሴት ልጅን ይዞ አንዲት ሴት ውስጥ ደግሞ አንዲት ሴት ቤት ላይ አልጋ ላይ ሴትን ይዞ መቀመጥ ይሄ በጣም የሚያስጠላና እንትን የሚያስነውር ስነ ምግባር ነው። እንግዲህ እሱም ደግሞ ሁል ጊዜ እንደዚህ አይነት ድርጊት ያደርጋል ማለት ነው። አሁን ጽጌ ራሷን ቤት ከተመለሰች እንደዛ አይነት ድርጊት ያደርጋል። ጽጌም ደግሞ ይህንን አውቃ ከራሷ ቤት መጥታ ጓደኛዋ ቤቲ ቤት ነው የምትገኘው ማለት ነው። ጭራሽ አይኗ ላይ ትሸፍናለች። በቃ ምን ሊበላችሁ እንዳትነቀኝ፣ በቃ እንዳትጠገኝ፣ አንተ ስትነቀኝ እኔ በጣም ነው የሚያመኝ አለች። በጣም ተናዳለች፣ ሆት ሆናለች። በጣም ሆት ሆና ነው ያለችው። እጮሃለው እንዳትጠገኝ አለችው። እጮሃለው እንዳትጠገኝ፣ አልፈልግም፣ እጮሃለው እንዳትጠገኝ፣ ውጣ ብላ በጣም እየጮኸች ትገኛለች ማለት ነው። ውድ ቤተሰቦች እና ጽግሻ በጣም ነው ያደነቁት። በዛሬው ቪዲዮ ላይ ግን አድንቂያታለሁ። በጣም ጀግና ሴት ናት። ውጣ ውጪ እየተባባሉ እንግዲህ ክርክር ላይ ነው ያሉት ማለት ነው። ውድ ቤተሰቦች
እሷ እንኳን ስነካት ራሱ ነካ እንዲ አብረን እዚህ ቤት ነው አብረን መሆን ምን ፈልገው አለች ማለት አላት። እንግዲህ አልጋ ላይ ወጣ። ሲወጣ ደግሞ እሷ ተሸሽጋ ከቤቲ ጀርባ ተደበቀች። እንግዲህ ዳኒ ነይ ውጪ እያላት እየለመናት ይገኛል ማለት ነው። ዋው በጣም ነው የሚገርመው። ጽጌ ከዚህ በኋላ የምታደርገው አክት በቃ ምን ልበላችሁ፣ በጣም የምትወዱት አክት ነው የሚሆነው። እሱ ይዞ ይወጣል። እኔ ከዚህ ቤት አልወጣም ማለት ከዚህ ቤት አልወጣም፣ አንቺ ካልወጣሽ እኔ ከዚህ ቤት አልወጣም፣ በቃ አብረን እንቀመጣለን፣ አብረን እዚህ ቤት ነው ምን ሆነው አላች። ከዛ ደግሞ ጽጌ አስወጪው፣ እኔ አልፈልግም ቤቲ ከዚህ ቤት አስወጪው፣ እኔ ዳኔን ማየት አልፈልግም፣ መስማት አልፈልግም፣ በቃ ከዚህ ቤት እንዲወጣ ነው የምፈልገው፣ እኔን እንዳትነከኝ ብላ በቃ በጣም እየተከራከራች ትገኛለች ማለት ነው። እንግዲህ አብራችሁ አውሩ፣ ተወያዩ፣ ያላችሁበትን ችግር ፍቱ ብላ ቤቲም ብትላቸው ራሱ በጣም ነው የምትገርመው። ጽጌ ደግሞ እንድነካት አትፈልግም። ያው ዳኒ ደግሞ ለማናደድ እሷን መንካት ነው የሚፈልገው። ያው ጽጌ ደግሞ እንድነካት በቃ ምንም ነገር አትፈልግም ማለት ነው። አንተ ባለ ትዳር ነህ፣ እኔን እንዳትነካኝ፣ በቃ ወደ እኔ እንዳትጠጋኝ፣ ሄድ ወደዛ ብላ በጣም ተቆጥታ ታወራለች። በጣም ትጮህበታለችም። ግን እዛም ላይ ራሱ ሆኖ ዳኒ አይሰማትም ማለት ነው። ያው ዳኒም ድርቅ ያለ ስለሆነ እሷም ድርቅ ያለች፣ በቃ ሁለቱም እንግዲህ እየጨሱ ነው እንትን ምሉት ማለት ነው። ጽጌ በዚህ ፓርት ላይ የምታደርገው ነገር በቃ እኔ በጣም ነው ያሳቀኝና አሁን እንውጣ በቃ ቤቲ ውጪ፣ ከቤት ውጪ እያላት ነው። ቤቲ የራሷ ቤት እኮ ነው፣ እንዴት ትወጣለች? ወይኔ ጽጌ በዝሩም ገብታ ሽንት ቤት ገብታ በሩን አልዘጋች። ወይኔ ውድ ቤተሰቦቼ በጣም ገራሚና አስደናቂ ድራማ ነው ማለት ነው። እንግዲህ የወደዳችሁት ሁላችሁም ቪዲዮውን ተመልክታችሁ የወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑልኝ። ለዛሬ ያዝኩላችሁ አዲስ ቪዲዮና አዲስ መረጃ ይህንን ይመስል ነበረ። እኔም ሀሳብ አስተያየቴን በቪዲዮ ላይ አስቀምጫለሁ። እናንተም ሀሳብ አስተያየቶቻችሁን ቪዲዮውን ተመልክታችሁ በኮሜንት ላይ አስቀምጡልኝ። ውድ ሀገሬ ልጆች ይወዳችኋለሁ። ተመልካቾቼ የምትወዱኝ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ ባይ